በአንዳንድ የቅማንት አካባቢዎች ጥቃት አሁንም ስላልቆመ ማህበረሰቡ ከፍተኛ ጥንቃቄ ማድረግ አለበት ተባለ። ዛሬም በአንዳንድ የቅማንት አካባቢዎች ፋኖ በሚባለው ጽንፈኛ ቡድን ጥቃቶች እየተደረጉ ስለሆነ ህብረተሰቡ ሳይዘናጋ ጠንክሮ አካባቢውን መጠበቅ አለበት ሲሉ የማህበረሰብ መሪዎች ገልጸዋል። የአዳኝ አገር ጫቆ የተባለው ሞፈር ጎተት ወረዳ አስተዳዳሪ የነበረው ሰጠኝ ቀስቅስ አደራጅቶ ስምሪት ሲሰጠው የነበረው ፋኖ የተባለ የአካባቢው ወሮበላ ትላንት ጥር 24 ቀን 2018 ዓ.ም በኳቢር ሎምጌ ቅማንቶች ላይ የጥቃት ሙከራ አድርጎ እንደነበረ ነዋሪዎች ለጃኖ ቅማንት ሚዲያ ተናግረዋል። አዳኝ አገር ጫቆ በተባለው ህገወጥ ሞፈር ዘመት ወረዳ ውስጥ ከሚገኘው አለንጌ የተባለ ቀበሌ ተነስቶ ትላንት ጧት በግምት 3 ሰዓት ገደማ በጭልጋ ወረዳ ኳቢር ሎምጌ ቀበሌ በለኋ መንደር ላይ ጥቃት በመፈጸም ንብረት ለመዝረፍ ከፍተኛ ሙከራ ያደረገው የነሰጠኝ ቀስቅስ ወሮበላ ፋኖ ታጣቂ ሙከራው እንዳልተሳካለት ተገልጿል። የወረዳው ነዋሪዎች ባደረጉት ራስን የመከላከል እርምጃ ያልተሳካለት ጽንፈኛው ቡድን 3 አርሶ አደሮችን አቁስሎ 5 የቀንድ ከብቶችን ገድሎ መሸሸቱን ነዋሪዎች ተናግረዋል። የጽንፈኛው ቡድን ዋና ዓላማ ህብረተሰቡን በማጥቃት ንብረታቸውን መዝረፍና ማውደም ነበር ያሉን ነዋሪዎች ከቆሰሉ 3 አርሶ አደሮች መካከል የአንደኛው ቁስል ከባድ ሲሆን የሁለቱ ቁስል ቀላል ነው ብለዋል። በለኋ የተባለችው መንደር ጥቃት ሲፈጸምባት ከ2008 ዓ.ም ጀምሮ ለብዙ አስርተ ጊዜያት ነው። ከዚህ በፊት የግለሰቦችን ቤት ብቻ ሳይሆን የበለኋ አንደኛ ደረጃ ትምህርት ቤትን ሳይቀር በእሳት ሙሉ በሙሉ አውድመውት እንደነበር ነዋሪዎች ተናግረዋል። ከባለፈው ዓመት ማብቂያ ጀምሮ እስከ ዛሬው ጥቃት በመንደሯ ከ3 በላይ ተከታታይ ጥቃቶች መፈጸማቸውን የገለጹልን ነዋሪዎች የአዳኝ አገር ጫቆ የተባለው ሞፈር ጎተት ወረዳ የቅማንት ቀበሌ በሆነው ሰፈራችን ውስጥ ገብቶ መቀመጫ በማድረጉ ነው የሚፈጸሙ ተከታታይ ጥቃቶች የማይቆሙት ብለዋል። ሰሞኑን ጃኖ ቅማንት ሚዲያ እንደዘገበው አስተዳዳሪውን ጨምሮ 6 ወረዳውን ሲመሩ የነበሩ ባለስልጣናት በቀጥታ ከፋኖው ጋር ተቀናጅተው ስምሪት ሲሰጡ በመከላከያ ሰራዊት እጅ ከፍንጅ በመያዛቸው በቁጥጥር ስር መዋላቸው ይታወቃል። የአሁኑ ጥቃት በወረዳው የሚንቀሳቀሰው ፋኖ የተባለ ጽንፈኛ ቡድን ስምሪት ሰጪ መሪዎቻችን ሰጠኝ ቀስቅስና ባልደረቦቹ ቢታሰሩም አለን ለማለት የታሰበ ቢሆንም ያለመሪያቸው የሞከሩት ጥቃት ሳይሳካላቸው ቀርቷል። የትላንቱን ጥቃት አስመልክቶ አስተያየት የሚሰጡ ሌሎች ወገኖች በበኩላቸው መንግስት በቀጠናው ፋኖ አሰማሪ የነበሩትን እነሰጠኝ ቀስቅስን በማሰሬ አካባቢው ሰላም ሆነ ብሎ እንዳያስብ ለማድረግ የታቀደ ነበር ብለዋል። ይህን ሙከራ በሌሎች አጎራባች የቅማንት አካባቢዎች ሊፈጽሙት ስለሚችሉ በአጎራባች ቀበሌዎች የሚገኙ የጭልጋ ቆላማ አካባቢዎችና የመተማና ቋራ ነዋሪዎች ትልቅ ጥንቃቄ እንዲያደርጉ ምክረ ሐሳብ ቀርቧል። የጭልጋ ወረዳ ባለስልጣን መሳሪያ ያለውን አርሶ አደር በጉልበት እየሰበሰበ ያልሆነ ግዳጅ ከሚሰጥ ከአማራ አጎራባች ቀበሌዎች ጋር ወሰን ተጋርተው የሚኖሩ ቅማንቶችን ከጥቃት ለመከላከል ስራ ቢሰራ መልካም ነው ተብሏል። በአካባቢው የሚንቀሳቀሰው የመከላከያ ሰራዊት አዳኝ አገር ጫቆ የሚባለውን ሞፈር ጎተት ወረዳ ሙሉ በሙሉ በመፈተሽ በውስጡ የተሰገሰገውን የፋኖ ታጣቂ እርምጃ እንዲወስድበትና ቀጠናውን ሰላም እንዲያደርግ ሲሉ የአካባቢው ነዋሪዎች ጠይቀዋል። በትግራይ ክልል የአገረሸውን ግጭት ተከትሎ በሸቀጣሸቀጥ ዋጋ ላይ ከፍተኛ ጭማሪ መታየቱ ተገለጸ። በሸቀጣሸቀጥ ምርቶች ላይ እየታየ ያለው የተጋነነ የዋጋ ጭማሪ ተከትሎ ጊዜያዊ አስተዳደሩ ንብረት እስከ መውረስና ዝቅተኛ ገቢ ላላቸው ወገኖች በቅናሽ ዋጋ እስከ ማስረከብ የደረሰ እርምጃ መውሰድ መጀመሩ ታውቋል። ከባለፈው ሳምንት ጀምሮ በትግራይ ኃይሎችና በብልጽግና መካከል የተፈጠረውን ወደ መደበኛ ጦርነት ያመዘነ የተኩስ ልውውጥ ተከትሎ በትግራይ ክልል ከፍተኛ ውጥረት መንገሱ ይታወቃል። በክልሉ የተፈጠረውን የጦርነት ድባብ ተከትሎ የተቋረጠው የአየር በረራ እስካሁን ያልተጀመረ ሲሆን ባንኮችም ለደንበኞቻቸው በካሽ የሚከፍሉት ገንዘብ አጥተው ህዝቡ እየተጉላላ ቀጥሏል። ጊዜያዊ አስተዳደሩ ከብልጽግና ጋር እንደ አዲስ በገባው ግጭት ምክንያት ለመንግስት ሰራተኛው የምከፍለው ደሞዝ ቆሞብኛል ብሏል። ችግሮችን በሰላማዊ መንገድ የመፍታት ባህል የሌላቸው ህወሓትና ብልጽግና ከ2 ዓመቱ እልቂት በኋላ በክልሉ አንዳንድ አካባቢዎች የተኩስ ልውውጥ መጀመራቸውን ተከትሎ
ህዝቡ ድጋሜ የጦርነት ስጋት ውስጥ መግባቱን ጃኖ ቅማንት ሚዲያ በተደጋጋሚ መዘገቡ ይታወሳል። ጉዳዩን አስመልክቶ ከፌዴራሉ መንግስት በኩል እስካሁን የተባለ ነገር ባይኖርም የትግራይ ጊዜያዊ አስተዳደር ከፌዴራል ኃይሎች ጋር የተካሄደው ግጭት ሊፈጠር የማይገባው ነበር ሲል ለክልሉ ሚዲያዎች ተናግሯል። የተፈጠረውን ችግር አስመልክቶ ለክልሉ ሚዲያዎች ማብራሪያ የሰጡት የክልሉ ጊዜያዊ አስተዳደር ፕሬዚዳንት ጄኔራል ታደሰ ወረደ የኢትዮጵያ አየር መንገድ ወደ ትግራይ የሚያደርገውን በረራ እስካሁን እንዳቋረጠው መሆኑንና በባንኮችና የክልሉ መንግስት ካዝናዎች ላይ ገንዘብ እንደሌለ ተናግረዋል። በዚህ ጉዳይ ጃኖ ቅማንት ሚዲያ ያነጋገራቸው አንዳንድ የክልሉ ነዋሪዎች በትግራይና በፌዴራል መንግስት መካከል ግጭት አገርሽቷል መባሉን ተከትሎ የሸቀጣሸቀጥ ምርቶች ዋጋ በከፍተኛ ፍጥነት እንደጨመረና በርካታ ነጋዴዎችም ምርት መደበቅ መጀመራቸውን አረጋግጠዋል። በክልሉ ያለው የጦርነት ስጋት አሁንም ተባብሶ ቀጥሏል ያሉን ምንጮቻችን በዚህ ሳምንት ብቻ ከቁጥጥር ውጭ እየሆነ የመጣውን የኑሮ ውድነት ለማስተካከል ጊዜያዊ አስተዳደሩ ጥረት እያደረገ ቢሆንም እምብዛም ለውጥ እንደሌለው ገልጸዋል። ግጭቱን አስመልክቶ ጠቅላይ ሚኒስትር አብይ አህመድ በነገው የፓርላማ ስብሰባ ከቤቱ ለሚነሳላቸው ጥያቄ መልስ ይሰጣሉ ተብሎ ይጠበቃል። ውድ ጃኖ ቅማንት ሚዲያ ተከታታዮቻችን ለዕለቱ የነበሩን ዘገባዎች እነዚህ ናቸው። ደህና ቆዩ።